የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ስጋዬ ነው አለ። ምን ብሏል? ስጋዬ። ጽዋንም አንስቶ አመሰገነ፣ ሰጣቸው፣ እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው አላቸው ይላል። ስለዚህ ምን ነው አለ? ስጋዬ ደሜ። በቃ አንስቶ የሰጣቸው ስጋውን ደሙን ነው። ከዛን ወደ ሉቃስ ሊሄድልህ ቅድም ያነበብነው ልድገማው ብዙም ሰው ስላለ ለሰውም እንዲሆን ማለት ነው። ሉቃስ ወንጌልም ስንመጣ እንደዚህ ይላል፣ እንጀራንም አንስቶ አመሰገነ፣ ቆርሶም ሰጣቸውና ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉታል ይላል። ምን ያለ? አሁንም ስጋዬ አለ። ስጋውን ደግሞ ለምን አለ? ለመታሰቢያ። መታሰቢያ ማለት ምን ማለት ነው ካልከኝ፣ ሞቱን መናገር ነው። ያንን ማሰብ፣ ስለኔ የተከፈለ ነው፣ ስለኔ የተደረገ ነው። ጌታ በመስቀል ላይ የከፈለልህን ታስባለህ፣ ትመሰክራለህ። ማሰብ ማለት ሞቱን መናገር ማለት ነው። ከራሴ አምጥቼው ነው አይደለም። ጥቅስ ላንብብልህ አሁን ላልኩ ማለት ነው። የአንደኛ ቆሮንቶስ ምዕራፍ አንድ ምዕራፍ ወደ ፊት ሄድ ብለን ማለት ነው። ቅድም 10 አውርተን ነበረ። ወደ ምዕራፍ 11 ስንሄድ ለእናንተ ደግሞ አሳልፌ የሰጠሁትን እኔ ከጌታ ተቀብያለሁና ይላል። ቅብብሎሽ ማለት ይሄ ነው። ጳውሎስ የሚነግረን ከማን የተቀበለውን ነው? ቡዜ ከጌታ። ስለዚህ እኛ በጳውሎስ በኩል ያገኘነው የማንን ትምህርት ነው? የጌታ የኢየሱስ ክርስቶስን ትምህርት ነው። ከዛ እንዲህ ይላል ቁጥር 24 ላይ ጌታ ኢየሱስ አልፎ በተሰጠበት በዚያች ሌሊት እንጀራን አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህን ለመታሰቢያ ያድርጉት አለ። አየህ፣ አሁንም ስጋዬ ነው ለመታሰቢያ ያድርጉት። እንዲሁም ከራት በኋላ ጽዋን አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህን ለመታሰቢያ ያድርጉት አለ። ይህን እንጀራ በበላችሁ ጊዜ ሁሉ ይህንንም ጽዋ በጠጣችሁ ጊዜ ሁሉ ጌታ እስኪመጣ ድረስ ሞቱን ትናገራላችሁና። አየህ፣ ይሄ ነው መታሰቢያ ማለት፣ ሞቱን መናገር፣ የተደረገልህን ማሰብ ነው፣ መመስከር ነው እንጂ ስጋው አይደለም ማለት በፍጹም አይደለም። ሰዎች የሳቱ እሱ ጋር ነው። ያው አስቀድሞ ስጋዬ ነው ካለ በኋላ ነው ለመታሰቢያ የሚሉት። ይቆርጡትና መታሰቢያ ብቻ የሚለውን አንጠልጥለው ይሮጣሉ። አይቻልም። ስጋዬ ነው ያለውንም መታሰቢያ ነው ያለውንም ሁለቱን አብረህ ነው። እኛ ሁለቱንም ነው እንቀበለው። መታሰቢያ ነው ካልከኝ ምኑ ስጋው? አዎ በቃ ይሄው መልሱ እንዲባጭሩ የሚሆነው ማለት ነው። ከዛ ይቀጥላል። ሳይገባው ይህን እንጀራ የሚበላ ወይም የጌታን ጽዋ የሚጠጣ ሁሉ የጌታ ስጋና ደም ዕዳ አለበት ይላል። እሺ ቡዜ አንድ ጥያቄ ልጠይቅ። የጌታ ስጋና ደምና የምንበላው የተለያዩ ከሆኑ ቀደም ህብረት አለው የሚለው የተለያዩ መስሎ ስለጠቀስከው ማለት ነው። የተለያዩ ከሆኑ ሰው ያንን እንጀራ በልቶ ለምንድን ነው ሳይገባው ሲበላ ማለት ነው? ለምንድን ነው የጌታ ስጋና ደም ዕዳ የሚኖርበት? የሚበላው የጌታ ስጋና ደምን ካልሆነ ማለት ነው። በደንብ አድርገህ ስማኝ እንድትረዳው። የሚበላው ስጋውን ካልሆነ ሳይገባው ሲበላ ለምንድን ነው የስጋው ዕዳ የሚኖርበት? እሺ አሪፍ ጥያቄ። እሺ አላውቀውም። ምን ተረዳህ? ችግር የለው። ምን ተረዳህ ግን? የጌታ ስጋና ደም ስለሆነ ነው ዕዳ ያለበት። ትክክል ራሱ ትክክል። ስጋውን ሳትበላ የበላው ስጋው ሳይሆን ዕዳ ሊሆንብህ አይችልም። ስለዚህ ዕዳ የሚሆንብህ ለምንድን ነው? ሳይገባ ስትበላ ነው። በነገራችን ላይ ዕዳ የሚሆነው ሰው ሳይገባው ነው የሚለው ቃሉ። ስለበላን ዕዳ አለብን ማለት ሳይሆን ሳይገባን ተገብቶን ማለትም ያው ንጹህ ሆነን ማለት ሳይሆን ገብቶን እና ደግሞ በስርዓተ ቤተክርስቲያን ስንፈጽመው ህይወት የሚሰጥ ነው። እና ምንድነው እሱ? በደንብ ተረዳው። ሰው ሳይገባው ከስጋና ደሙ ከበላ ዕዳ ያለበት የራሱ የስጋና ደሙ የበላው ነው ዕዳ የሚሆንበት። የበላው ነው። የበላውና ስጋና ደሙ የተለያዩ ከሆኑ ለምንድነው እሱ ያልበላው ዕዳ የሚሆንበት? ስህተት ነው ማለት ነው። ስለዚህ ምን እያልኩ ነው? ህብረት አለው የሚለው የአንደኛ ከክርስቶስ ደም ጋር ህብረት ያለው ነው፣ አንድ ነው ማለት ነው። ይህን ህብረት የሚለውን መተባበር የሚለውን በጥምቀትም በኩል እናገኘዋለን። የቱ ጋር ካልከኝ ሁለቱ ሚስጥራት በተለይ
ተያያዥና እጅግ በጣም የክርስትና መሰረቶች ናቸው። በቀጥታ ሰው ክርስቲያን የሚሆንበት ወደ አካሉ የሚጨመርበት ነው። ይህ ህብረት የሚለው አንድ መሆኑን ላሳይህና ጥያቄ ካለ እቀበላለሁ። ሮሜ ምዕራፍ 6 ላይ ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቅን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቅን አታውቁምን? እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ ይሁድ ሚዩት አድርጋ ታወራና ሚስጥራ አባከን አረ ሚዩት አድርጋ ምን ይሰማል እንዴ? አይ አልሆናለኝ። አሃ ሊያወራ ፈልጎ ነው። አውራ ይቅርታ፣ ልታወራ ፈልገህ ነው? አውራ ኧረ አይደለም፣ ኔትወርኩ ነው ሚዩት ነው እኮ እኔ ጋር የሚያሳየኝ። አይ ትንሽ ምስጢር ብቻ ነው ያወራው። እኛ ጋር ተከፍቶ ነበረ። እሺ እንደዚህ ይላል። እንግዲህ ክርስቶስ በአብ ክብር ከሙታን እንደተነሳ እንዲሁ እኛም በአዲስ ሕይወት እንድንመላለስ ከሞቱ ጋር አንድ እንሆን ዘንድ በጥምቀት ከእርሱ ጋር ተቀበርን። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ይላል። ተመልከት፣ ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን ይላል። መተባበር ማለት ምን ማለት ነው ካልክ አንድ መሆን ነው። ከላይ ምን ብሏል? ከሞቱ ጋር አንድ እንሆን ዘንድ። አየህ፣ መተባበር ሲባል ሁለት የተለያዩ ነገሮች ሆነው በዛው እንደዛ አይነት አይደለም፣ አንድ መሆንን ለማመልከት ነው። ህብረት የሚለውም ሲመጣ የጌታ ስጋና ደም ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ ምንን የሚያመለክት ነው? ያ የምንባርከው የበረከት ጽዋ ከጌታ ደም ጋር ህብረት አለው ሲል አንድ ነው እያለ ነው። ምክንያቱም ቀጥሎ ምን ስለሚል የምንባርከው ወይም የምንጠጣው የጌታ ደም የምንበላው የጌታ ስጋ ስለሆነ የሚበሉት ራሱ ስጋውን ደሙን ስለሆነ ወይም የጌታን ራት ስለሆነ የጌታ ራት እየተባለ ይጠራል። ቅዱስ ቁርባን እየተባለ ይጠራል። ይህ የህይወት ምግብ ነው። ይህን የህይወት ምግብ የሰጠን ራሱ ነው። አንድ የመጨረሻ ጥቅስ፣ ጥሩ የመቀበል ልብ አለ፣ እግዚአብሔር ያበርታ። አንተም ደግሞ በደንብ ልብህን ከፈት አድርገህ ለማወቅ ለማንበብ ጣር፣ እግዚአብሔር አብዝቶ ይረዳሃል። ዮሐንስ ወንጌል ምዕራፍ 6 ላይ አስቀድሞ እስራኤላውያን ክርስቶስን ይከተሉት ነበረ። እንግዲህ ክርስቶስ እያስተማረ ከዛን ዘወር ብሎ አያቸውና ለእንጀራ ብላችሁ ነው የምትከተሉኝ አላቸው። ከዛም በኋላ እውነትም ደግሞ ስለበሉ ነበር ይከተሉት የነበሩት። ከዛን ጥያቄ ጠየቁት፣ እናምንብህ ዘንድ ምልክት አሳየን አሉት። ከዛ ቀጥሎ ምን አይነት ነገር አሳዩ? ልክ ሙሴ በምድረ በዳ መናን ይመግብ ነበረ እኮ አሉ። አሁንም የሆነ ነገር የሚበላ ነገርማ ማምጣት አለብኝ የሚመስል ነገር ማለት ነው። ከዛን በምድረ በዳ የመገባችሁ ሙሴ አይደለም አባቴ ነው አላቸውና ሕይወትን የሚሰጥ ምግብ ራሱ እንደሆነ ነገራቸው። ከዛ እንዲህ አላቸው፣ ሙሉ አውዱ እንድትረዳው ነው፣ ሙሉን ስለማናነበው ማለት ነው። እውነት እውነት እላችኋለሁ በእኔ የሚያምን የዘላለም ሕይወት አለው። የሕይወት እንጀራ እኔ ነኝ። አባቶቻችሁ በምድረ በዳ መና በሉ ሞቱም። አየህ፣ ሙሴ ሰጠን ያሉትን ምንድን ነው ለፈተና ያቀረቡት የአንድ ጥያቄ ክርስቶስ ሲመልስላቸው ሙሴ የሰጣቸውን መና በልተው የሰጣቸው አባቴ ነው አለ። በሙሴ በኩል በልተው ሞተዋል። ሰው ከእርሱ በልቶ እንዳይሞት ከሰማይ አሁን የወረደ እንጀራ ይህ ነው። አየህ፣ ከክርስቶስ ስጋና ደም የበላ አይሞትም፣ ሕያው ነው። ስለዚህ ከእርሱ በልቶ እንዳይሞት ሕይወት የሚሰጠው እንጀራ ምንድን ነው አለ? ይህ ነው። ከሰማይ የወረደ ሕያው እንጀራ እኔ ነኝ። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ሕይወት የምሰጠው እንጀራ ስጋዬ ነው። 4 ነጥብ። እንዲህ ነው የሚያስቀምጠው። ይበላል። ያ የምንበላው የሕይወት ምግብ ነው፣ ስጋና ደሙ ነው። ለዓለም የምሰጠው እንጀራ ምን ነው አለ? ስጋዬ ነው። ከዛስ እንግዲህ አይሁድ ይህ ሰው ስጋው ልንበላ ይሰጠን ዘንድ እንዴት ይችላል ብለው እርስ በርሳቸው ተከራከሩ። ከዛ ኢየሱስ ምን አላቸው? ስለዚህ ኢየሱስ አላቸው፣ እውነት እውነት እላችኋለሁ የሰውን ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል፣ ተመልከት፣ ደሜ እውነተኛ መጠጥ። ስጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነውና ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ቃል በቃል እንዲህ ነው የሚያስቀምጠው። ቃል በቃል ጌታ ስጋዬን ብሉ ደሜን ጠጡ የበላ ሕይወት አለው እያለ
አይ ጌታ ስጋዬ ብትልም ስጋህ አይደለም ልንለው እንችላለን? ቡዜ አንችልም። በቃ ይሄ የሆነ ስጋዊ ፍልስፍና ልናስገባበት ሁሉ አይገባም። በቃ ስጋዬ ነው ካለ ስጋው ነው። በህብረት ሆኖ ይቀበሉት ነበር። ይኸው አንደኛ ቆሮንቶስ ምዕራፍ 11 ላይ በህብረት ሳላችሁ የምትበሉት የጌታን ስጋ አይደለም ወይ ነው የሚለው፣ ወይም ደግሞ የጌታን ራት አይደለም ወይ ነው የሚለው ቃል በቃል። በቃ ስጋው ነው። የሚገርም ነገር ይከተሉት ከነበሩት የተመለሱ አሉ፣ ወደ ኋላ ማለት ነው። እዚሁ ጋር ታገኘዋለህ። እዚሁ የዮሐንስ ወንጌል ምዕራፍ 6 ላይ በቅፍርናሆም ሲያስተምር ይህን በምኩራብ አለ። ከደቀ መዛሙርቱ ብዙዎች በሰሙ ጊዜ ይህ የሚያስጨንቅ ንግግር ነው፣ ማን ሊሰማው ይችላል አሉ። ኢየሱስ ግን ደቀ መዛሙርቱ ስለዚህ እንዳንጎራጎሩ በልቡ አውቆ አላቸው። ምን አላቸው? ይህ ያሰናክላችኋልን? እንግዲህ የሰው ልጅ አስቀድሞ ወደ ነበረበት ሲወጣ ብታዩ እንዴት ይሆናል? ሕይወትን የሚሰጥ መንፈስ ነው፣ ስጋ ምንም አይጠቅምም። ስጋ ያስተሳሰብ ስለነበራቸው ማለት ነው። ቆርሶ ወዘተ እያሉ በስጋ ያስቡ ስለነበረ ከዛ ነገር ግን ከእናንተ የማያምኑ አሉ። ኢየሱስ የማያምኑት እነማን እንደሆኑ አሳልፎ የሚሰጠውም ማን እንደሆነ ከመጀመሪያ ያውቅ ነበርና ደግሞ ስለዚህ አልኳችሁ ከአብ የተሰጠው ካልሆነ ወደ እኔ ሊመጣ የሚችል የለም። ከዚህ የተነሳ ደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ ይላል። በዚህ ጊዜ ማለት ነው። ተመልከት፣ ስጋውን አሁን እንዴት ስጋ ይሆናል እያሉ ነው እነሱ እያሰቡ የነበሩት በስጋ አስበው እና አንዳንዶች አሁን ስጋ እንዴት ይሆናል ብለው እንደሚያስቡት ቢሆን ያ ሁሉ የተከተለ ደቀ መዛሙርት በተሳሳተ ግንዛቤ እንዲመለስ ጌታ ይፈቅዳል ወይስ ኑ ማለት የፈለኩት እኮ እንዲህ ነው ምሳሌ ነው እንጂ ስጋ አይደለም ብሎ ይመልሳቸዋል? ሊጠራቸው መጥቶ ባልሆነ አስተሳሰብ ማለት ስጋው ነው ብለው አስበው ሲመለሱ አይ በቃ ይቅርባችሁ ሂዱ ነው የሚላቸው አይደለም። ሌላቸው የሚገባው ምንድነው? ኑ ልጆቼ ተሳስታችኋል፣ ጥሩ ግንዛቤ አይደለም፣ እኔ ያልኩት እኮ ምሳሌ ነው ስጋ አይደለም ባላቸው ነበር። እሱ ግን ምን አላቸው? ብዙዎቹ ወደ ኋላ ሲመለሱ ወደፊትም ከእርሱ ጋር አልሄዱም አለ። ወደ ኋላ ተመለሱ። ኢየሱስም ለ12ቱ እናንተ ደግሞ ልትሄዱ ትወዳላችሁን አለ። ካልፈለክ ትሄዳለህ እንጂ ስጋው ከመሆን አይቀርም ማለት ነው። በቃ አይደለም የሄዱትን ይቅርና የቀሩትን እንኳን 12ቱ ቀርተው አይደል ከእርሱ ጋር እናንተ ስለትሄዱ ትወዳላችሁን ነው ያላቸው። አይ ስጋው አይደለም የሚያስጨንቅ ነገር ነው ብሎ የተመለሱት ቀረባቸው። ደግሞ ዮሐንስ ወንጌልን ደጋግመህ ካየኸው ማለት ነው ያልተረዱትን ሐሳብ ያብራራል ብዙ ጊዜ። ለምሳሌ ስለ ዮሐንስ ወንጌል ምዕራፍ 2 ላይ ነው ስለ ቤተ መቅደሱ ያነሳል እና ይሄ ቤተ መቅደስን አፈርሱት በሶስተኛው ቀን አነሳዋለሁ ሲላቸው እነሱ ምን አስበው ነበር? 46 ዓመት የተሰራ ቤተ መቅደስ ምናምን አይነት ብለው ነበር። እንዴት እንዲህ ሊያደርግ ይችላል አይነት ማለት ነው። ከዛ ምን አለ ዮሐንስ? እርሱስ ስለ ሰውነቱ ቤተ መቅደስ ይል ነበራል። ስለ ራሱ ስለ ሞትና ትንሣኤው ነበር የሚነግራቸው። አየ ዮሐንስ እንዲያብራራ ዮሐንስ ወንጌል ምዕራፍ 5 ላይ ደግሞ ምን ይለናል? ወንጌላዊ ዮሐንስ ጌታ ሊገሉት ይፈልጉት ነበር አይሁድ። ዮሐንስ ዝቅ ብሎ ቁጥር 18 ላይ ዮሐንስ ወንጌል ምዕራፍ 5 ሰንበትን ስለሻረ ብቻ አይደለም ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ ሊወግሩት አብዝተው ይፈልጉ ነበር አለ። አየ እንዲህ ተረጉማል። እዚህ ጋር አብዛኛው ያ የተከተለ ሁሉ ሲመለስ ከ12ቱ በቀር ዮሐንስ ተሳስተዋል እኮ አላለም። የጸናው ያ ነው። ቁጥር 53 ላይ ስጋዬ ነው እውነተኛ መብል እውነተኛ መጠጥ ያለው። በቃ ይሄንን ነው የምንቀበለው። ልናደርገው የሚገባ ይሄ ነው። ፍልስፍና ልንጨምርበት በማይገባ ሁኔታ ጌታ ስጋዬ ነው አለ፣ አሜን። ደሜ ነው፣ አሜን። ሕይወት ይሰጣል፣ አሜን። ተቀበሉት፣ አሜን። ሁል ጊዜ በቃ ይሄ ነው ቡዜ ወዳጄ። እሺ ከዮሐንስ 6 አንጻር ድምጼ ይሰማል? አዎ ይሰማል። እሺ ከዮሐንስ 6 አንጻር ቁጥር 35 ጋር እንዴት ነው የምታዩት ይህን ነገር? ምን ይላል ቁጥር 35? ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምንም ሁልጊዜ ከቶ አይጠማም ይላል። አዎ እሺ፣ አስቀድሞ እንደነገርኩ የአይሁድ ጥያቄ ምን
ምን አልከኝ? ሀሳቡን ታውቀዋለህ ይመስለኛል። ግን ሀሳቡ በሱ ወደሱ የሚመጣ አይራብም የሚለው ስጋዬ ነው ያለው። በተለይ ቁጥር 54 ላይ ስጋዬ ነው ያለው እምነት ነው። ዮሐንስ ስለ ዮሐንስ 6 እምነት ነው የሚል ሀሳብ ሰምተህ አታውቅም? የሚሉ አሉ፣ ግን እሱ ስህተት መሆናቸውን አሳያለሁ። ምንም ችግር የለውም። አስቀድሞ ሳያምኑበት ግን አይቀበሉም። እሺ እዚሁ ጋር 54 ላይ ስንሄድ የጠየቁት ጥያቄ አለ። ማነው 34 ላይ የጠየቁት ጥያቄ አለ። ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። ምን ብሏቸው ነው? እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለም ሕይወትን የሚሰጥ ነውና አላቸው ይላል። አየህ፣ ለዓለም ሕይወትን የሚሰጥ እንጀራ ነው አባቴ የሚሰጣችሁ ሲላቸው ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። እነዚህ ሰዎች አላመኑበትም። ከዛ ኢየሱስ ምን አላቸው? ይህን እንጀራ ለማግኘት ምን ማድረግ አለባቸው? መጀመሪያ ወደ ጌታ መሄድ ነው አይደል? አይደል ቡዜ? ከዛን 35 ላይ ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም። ወደ ክርስቶስ ሳይመጣ ስጋውን መብላት ይችላል? አይችልም። ስለዚህ ወደ እኔ ኑ አላቸው። የሚቀድመው ጥሪ ምንድነው? ወደ ክርስቶስ መምጣት። ክርስቶስ እርሱ የእግዚአብሔር ልጅ ነው። ሕይወት የሚሰጥ ነው። ሕይወት የሚሰጥ እንጀራ ምግባችን ነው። አዲሱ ማንነት የምንለብሰው በእርሱ ነው። በሞትና በትንሣኤው አምነን ያ የተከፈለልንን ዋጋ ተቀብለን ስጋውን በመብላት ደሙን በመጠጣት ሕይወት እናገኛለን ብሎ ማመን መቀበል ያስፈልጋል። ስለዚህ ወደ እኔ የሚመጣ ከቶ አይራብም፣ በእኔም የሚያምን ሁልጊዜ ከቶ አይጠማም አላቸው። ስለዚህ ወደ እርሱ መምጣት በክርስቶስ ማመን አያስርብም፣ አያስጠማም። መምጣት ማለት ግን መጥተህ ትቆማለህ ማለት አይደለም፣ ትቀበላለህ ማለት ነው። የመጣው ሲጀመር ለመቀበል ስለሆነ፣ ለምሳሌ አንድ ክርስቲያን በክርስቶስ አምናለሁ ካለ ያመነው አንድ ለመሆን ለመዳን ነው አይደለ? አንድ ለመሆን ለመዳን ካለ መጠመቅ የጌታን ስጋና ደም ተቀብሎ እርሱ በክርስቶስ ክርስቶስ በእርሱ እንዲኖር ማድረግ ግዴታው ነው ማለት ነው። መምጣት ማለት ራሱ ይህ ስለሆነ ታዲያ እምነት ነው የሚሉ አሉ። የሚለው ሐሳብ ስታነሳ በእምነት የጌታን ስጋና ደም እንቀበላለን። ስጋና ደም አይደለም እምነት ነው የሚል ካለ ግን አንደኛ ስጋና ደም አይደለም እምነት የሚለውን ከመጽሐፉ ማየት አለብን አይደለ? አዎ ማየት አለብን። ሁለተኛ ጌታ ራሱ የተናገረው ምንድነው? ጌታ ራሱ የተናገረው ምንድነው? ስለዚህ ኢየሱስ አላቸው እውነት እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ፣ እሺ ስጋ የተባለው እምነት ከሆነ ደሙስ? ሁለቱም እምነትም ማነው? ስጋውም እምነት ደሙም እምነት ነው። እስኪ እናንብበው። ለማንኛውም እምነት የሚለውን እየከተትን ማየት ከቻለን ማለት ነው። እሺ የሰው ልጅ ስጋ ካልበላችሁ ደሙን ካልጠጣችሁ በራሳችሁ ሕይወት የላችሁም። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻ ቀን አስነሳዋለሁ። ስጋዬ እውነተኛ መብል። እሺ እምነቴ እውነተኛ እምነት እያላቸው ነው። ስጋዬ ያለውን እምነት ካልከኝ እምነቴ እውነተኛ እምነት፣ መብል የሚለውንም እምነት እያልነው ማለት ነው። ስጋውም እምነት መብሉም እምነት ከሆነ ማመን፣ አሁን ያው ስጋው እምነት ከሆነ መብላት የተባለው ማመን ነው እያሉን ከሆነ ስጋዬ እውነተኛ የሚለው ጋር እምነት እንጨምርና እምነቴ እውነተኛ እምነት ደሜም እውነተኛ እምነት መጠጥ የሚለውም ጋር ማለት ነው ልንከት ነው በፍጹም። በነገራችን ላይ መጽሐፍ ቅዱስ ጌታ ኢየሱስም ለምሳሌ ዮሐንስ ወንጌል 3 ላይ እመኑ ሲል በቃ እምነት የሚለውን ቀጥታ ተጠቅሞታል። ለምን እንወዛገባለን? እምነቴ እውነተኛ እምነት ለምን ይለናል ስጋዬ እያለ? ምክንያቱም እምነት የሚለውን ተጠቅሞት ስላየን ማለት ነው። ቃሉ አይልም ማለት ነው በአጭሩ። ስጋዬ ነው የሚለው ስጋው ነው የምንለው። እመኑብኝ ሲልም እኮ እመኑብኝ ይለናል። ዮሐንስ ወንጌል 3 እናንብበው። እዚሁ 3 ላይ ይላል ምን ይላል? ሙሴ በምድረ በዳ እባብ እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል
በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲወዷልና። አየ እመኑብኝ እያለ ነው። ማመን የሚለውን ጌታ እየተናገረ ነው። ስለዚህ እዛ ጋር ስጋ የሚለው ጋር እምነት እየጨመርን ፍልስፍና ልናደርገው አንችልም ማለት ነው። እምነት ነው የሚለው ዮሐንስ 3 ላይ እምነት እንላለን። ዮሐንስ 6 ላይ ደግሞ ስጋ ያለ ስጋው እንላለን ማለት ነው። ቡዜ ግልጽ ነው ሐሳቡ? ግልጽ። ስለዚህ ግልጽ ከሆነ ሐሳቡና እንግዲህ ያነሳ ነው አሁን መጽሐፉን የገለጥ ነው የመጽሐፉን ያወራ ነውና ደግመህም ደጋግመህም ያው አንብበው እግዚአብሔርም ያብራልህ። ይህን እውነት ክዶ ግን የክርስቶስ ነኝ ማለት ይቻላል ብለህ ታምናለህ? ማለት ስጋዬ እያለ ጌታ ስጋው አይደለም ስጋዬ የዘላለም ሕይወት ይሰጣል እያለ አይሰጥም እየተባለ ግን ከክርስቶስ ጋር ነኝ ማለት ይቻላል ብለህ ታምናለህ? አይቻልም። ስለዚህ ወዴት ነው መሄድ ያለብን? ወደ ቃሉ አይደል? በቃ ወደ ቃሉ መሄድ ያስፈልጋል። ጌታ ይርዳ። ከቻልክ በውስጥም ብናወራ ደስ ይለኛል። እሺ እናወራለን። በዛው ትንሽ እሺ እናወራለን። አዲስ አበባ ነው ያለው? አዲስ አበባ ነኝ። በቃ የፎሎ አድርጌ ያለው ፎሎ መልስ። እዚህ ጋር ያሉ ወንድሞችንም ብሬንም ተሜንም ዮሐድንም አዳምንም ፎሎ አድርጋቸው። እሺ እሺ አመሰግናለሁ። ቀጥሉ ጋይስ። ቃለ ሕይወት ያሰማልን። ኢዮቤ ብዙም ጥሩ ጆሮ፣ ጥሩ አንደበት እግዚአብሔር አምላክ ጥሩ ልብም ሰጥቷል። እግዚአብሔር አምላክ ያክብርልን። ስለዚህ ቅድም ስንነሳ ወደ ነበረው ጥያቄ ስንመልስ ቡዜ በጌታ በኢየሱስ ክርስቶስ ትእዛዝ ላይ ያመፀ ሰው ቢኖር ምን ይገባዋል የሚል ጥያቄ ነበር የጠየቅን። ታስታውሰው ከነበረ አይ ኖ ይሄን አልቀበልም ሚል ቢኖር አንዴ በትልቁ አድርጎኝ ይህን ክፍል በደንብ ማረጋገጫ ሆኖ ይዘው እንድትወጣ ለማለት ነው። ከዛ በተረፈ ግን ከወንድሞች ጋር በደንብ አድርገህ ታወራበታለህ። እንግዲህ እዚህ ጽሁፉ ላይ ይታይ አላውቅም። ቡዜ ይህንን ክፍል ቅድም ኢዮቤ ሲነግር ነበረ። ሳይገባው የሚበላና የሚጠጣ የጌታ ስጋ ስለማይለይ ይላል። ስለዚህ አንስተው ከሚበሉት የሚጠጡት ነገር ከማን አይለይም አለ። የጌታን ስጋ ስለማይለይ ለራሱ ፍርድ ይበላል ብሏልና። ስለዚህ ይሄ ክፍል ያስፈርዳል አያስፈርድም? ሳይገባው የሚበላ ወይም ደግሞ ይህንን እግዚአብሔር አምላክ ያዘዘውን ክርስቶስ ያዘዘውን ነገር አልቀበልም የሚል ቢኖር ከዘላለም ሕይወት ያስወጣዋል አያስወጣውም? በቅዱስ ጳውሎስ ትምህርት መሰረት ይሄንን ስንማር ከምንል ይሄንን ስንማር የነገሩኝ ኤክሰሲቭ ማለት ከመጠን በላይ ስለበሉ ነው የሚል ሀሳብ ነው። እዚህ ጋር እኮ ከመጠን በላይ ሳይሆን የሚለው ሳይገባው የሚበላና የሚጠጣ ነው የሚለው። ያው ቃሉ ሳይገባው የጌታን ስጋ ስለማይለይ ለራሱ ፍርድ ይበላልና ይጠጣልም ይላል። ስለዚህ ይህንን ነገር ሳይገባው የሚበላ ወይም የሚጠጣ ወይም የክርስቶስ ያዘዘውን ትእዛዝ አልቀበልም የሚል ቢኖር ከእግዚአብሔር ሕግ ይወጣል አይወጣም ነው። ቅድም ጥያቄው ምንድነው? በክርስቶስ ቃል ላይ ያመፁ ሰዎች የዘላለም ሕይወት ያጣሉ አያጡም የሚል ነበረ። ደገመልኝ ሲያሳብን ትንሽ የክርስቶስን ትእዛዝ የማይፈጽሙ ከዘላለም ሕይወት ይወጣሉ አይወጡም? ይወጣል። በቃ እግዚአብሔር ይስጥልን። እሺ ቡዜ ይሄ ነበር የቀደሙ ትምህርታችን። ለዚህ ነው ወደኋላ የመለስኩ። አመሰግናለሁ። ወንድሞች መቀጠል ትችላላችሁ። መልካም ቃለ ሕይወት ያሰማልን ወንድማችን ኢዮብ፣ ወንድማችን አዳም፣ የኔ ስንድሮስ፣ ቡዚም ኢዮባን በውስጥ አውራው፣ ዩሃድም በውስጥ አውራው። ስፔሻሊ ኢዮባን ብዙም ስለተወያያችሁ ያናግራል። በውስጥ አውራው ቡዚዬ። ጥያቄ ካለ ግን አንተን ግን ጥያቄ እንቀበለ። እኛ ብቻ ጥያቄ እንዳንሆን ጥያቄ ውስጥ የፈጠረ ነገር ካለ ወንድሞችም ስላሉ በዚህ ርዕስ ነው ከዚህ እያወራን ያለ ነው እዚሁ ርዕስ ላይ ነው እና ኦልሞስት በዚህ ሰሞን ካየ ሉተራውያንና ፔንቴኮስታል
ብዙ ቦታ ነው የተበታተኑትና እነሱን ሰብሰብ አድርገን ወደ አንዲቷ ሃይማኖት እየጠራናቸው ነው ያለ ነው። ሌላ ጥያቄ አለ? አይ በዚህ ርዕስ ከሆነ የለኝ። ሌላ ርዕስ ካለው ድንገት ቶፒኩን ማናጋ ከሆነ ልጠይቃቸውና ኢዮብ ምን ትላላችሁ? ድንገት አይ ችግር የለውም። በእርግጥ ግን ዛሬ የተነጋገርናትን በደንብ ቢይዛት ቢያስብባትና ሌላውን ጥያቄ ደግሞ ወይ ሌላ ላይቭ ላይ ወይ ደግሞ በውስጥም ብናወራበት ሲበዛም እንትን አይሆንም ብዬ ነው። አንዱ ይረሳል። አሁን ሌላ ርዕስ ከተነሳ ዛሬ የተነጋገርነው በመሀል እየተረሳ ይሄዳል ብዬ አስቤ ነው። ልክ ነው ወንድሜ፣ ያ ነው ብዙዬ፣ ልክ ነው ኢዮባ ያስበው ሀሳብ። ተባረክልን፣ እግዚአብሔር እውነቱን ይግለጥልን። አሜን። አመሰግናለሁ። ሰላሙን እሺ ቡዜ፣ በነገራችን ላይ አሁን ያነሳነው ትምህርት ቤተክርስቲያን ለሺህ ምናምን ዓመት የምታምነው ነው። እሺ ሉተርንም ጨምሮ ከዛም በፊት ቤተክርስቲያን በወጥነት የምታምነው እምነት ነው። በአባቶችም የተደገፈ ነው። የአባቶችንም ትምህርት ከሐዋርያት በኋላ የተነሱትንም ማሳየት እንችላለን እና ዝም ብሎ እኛ ዛሬ ተነስተን የተረዳ ነው ብለን ሳይሆን ለሺህ ምናምን ዓመት ቤተክርስቲያን ስታምነው የኖረችው እምነቷ እንደሆነ በዚሁ አጋጣሚና እሱንም በማስረጃ አሳያለሁ። እሺ ችግር የለም እናወራለን። እሺ ወንድማችን መልካም ጊዜ። ሌላ ጥያቄ ያለው ሰው አንድ ቁጥር እየጻፍክ ያለው እሺ ሙዚየን ትልበለውና ያ በነገራችን ላይ ተሙ ወይ የሰሞኑ ጉዳይ ምንድነው መካነ ኢየሱሶችና የጴንጤኮስታል ላይ በተለይ በሁለቱም ሳይድ ያሉ ሰዎች ሐሳባቸውን ብንሰማ ደስ ይለኛል። የሁለቱንም ሐሳብ በደስታ ስትገቡ ፔንቴኮስታሎችም ካላችሁ እናንተንም እናስገባለን። ሉተራውያንም ፔንቴኮስታልም የሁለታችሁንም ሐሳብ እዚሁ ጋር ብንማማርበት ደስ ይለኛል። እኔም ሊና ሮዝ ነው የሚለው ወይስ ተምዬ? ከዛ በፊት ሰላም ይበሉን ቤተሰቦች ተቀላቅለውናል። እነ ዲያቆን መኬ ሰላምታ ያቀርቡልንና ወደ ጥያቄያችን ሂድ። እሺ ወንድምየው ዲያቆን መኩ የስራ ቦታ ይሆናል። እሺ አይቻለሁ፣ አስገባሃለሁ። አይቻለሁ። ሌላ ሰው አንድ ቁጥር የጻፍክ ዲያቆን መኩዬ ቢዚ ነው። እሺ ዮሐድዬ ሰላም ብሎናል። ሰላምዬ ሰላም በይን። አይቻችኋለሁ አንድ ጊዜ። እሺ ሁሉም ቢዚ ናቸው። ሊና ሮዚ ነው የሚለው ናቸው። ሊና ሮዚ ነው የሚለው እንዴት ናችሁ? ሰላም ብያለሁ። የሚገባ ሰው ካለ አስወርደው ታምሪ ከታሰብሽ ኮፒሊንግ ታደርጋለህ። እሺ እናቴ እሺ። አንድ ሰው ነው ያለው። በዚህኛው ኮፒሊንግ እያረኩኝ ነበር፣ ረበሽኳችሁ፣ ይቅርታ። ከታች አውርደኝ ታሙዬ፣ ተታችሁኝ ታብታብ አደርጋለሁ። እሺ እኔ እናት አንድ ሰው አስገባለሁ፣ በኋላ መልስሻለሁ። እሺ ሊና ሮዝ። አቤት፣ ሰላም ለእናንተ ይሁን። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። ጥያቄ ነበረኝና የት ቤተ እምነት ነህ? ከፕሮቴስታንት። ፕሮቴስታንት። እሺ መካነ ኢየሱስ ነህ ወይስ ፔንቴኮስታል ነህ? ጴንጤቆስታል፣ ሙሉ ወንጌል ማለት ነው። ሙሉ ወንጌል ነሽ። መልካም። አንድ ጊዜ አንድ ሰውን ሰላም ልበልና ከወንድሞች ጋር ትቀጥላለህ። ሎቭ ማን ነው የሚለው? ሎቪ አም ነው የሚለው? ማን ነው የሚለው? ላቭ ማን ነው የሚለው? ሰላም እንዴት ዋላችሁ? ሎቭ ማን ሰላም ብያለሁ። ላቭ ማን ነው? ሰላም ነው እግዚአብሔር ይመስገን። የት ቤተ እምነት? ላቭ ማን ነው የሚለው? ኦርቶዶክስ ተዋህዶ። የፍቅር ሰው። አሁን ጥያቄያችን ፕሮቴስታንትና ካቶሊክ እንትኖችን ነበር ያለ ነው። ፕሮቴስታንቶችን ነበር እያስገባን ያለ ነው። የፍቅር ሰው በኋላ ብናስገባህስ? ደስ ይለኛል። እኔ አጭር ነገር ለመጠየቅ ነበረ የመጣሁት ሁላችሁንም። እሺ እሺ እሺ፣ እናመሰግናለን። ኢዮብዬ ወይም አዳም አንዳችሁ ተቀበሉት።
ሌላ ፕሮቴስታንቶች በተለይ ሉተራውያን ካላችሁ አንድ ቁጥር ጻፉልኝ። ኢዮባ ይቀጥል። ከላይ አድርገናቸዋል፣ እኛ እንቆጣጠራለን ከስር። እሺ ኢዮቤ አለክ አለ ኢዮቤ። ቆይ አንድ ባቡሬ የሚለው ልጅ ነው ማስገብቼዋለሁ። እሱን ልጠይቀው ብዬ ነው። በተለይ ሉተራውያን ቢሆኑ ሞር አሪፍ ነው። ባቡሬ ሰላም ወይ ሰላም፣ እንዴት ነው? እንዴት ቆያችሁ? አለው። የት ቤተ እምነት? እኔ ሙሉ ወንጌል ነኝ። ሙሉ ወንጌል ቃለ ሕይወት። ያ አረ ይጮሃል። አንተ ጋር እንደምን ድምፅህን አስተካክለው። አይሰማም። ይቅርታ፣ ከጮቱ አካባቢ ጋር ዞር በል። የት ነህ? ሙሉ ወንጌል ቃለ ሕይወት ነኝ ያልከው? ባቡሬ ከኋላ የሚረብሽ ድምፅ አለ መሰለኝ። ምናልባት ቀንሼ ላውራችሁ። እንዴት ቆያችሁኝ? በቃ ሌላ ጊዜ ድምፅ ሲስተካከልና ሌላ አሪፍ ቦታ ያላችሁ ሰዎች እንትን እንላለን። አዳሚ ይቀጥል። አንተ የተወሰነ ኢዮባ ትንሽ ረፍት ያለ እያወራ በውስጥ መልካም። እንግዲህ ትልቁ ጥያቄያችን የነበረው የመጀመሪያው አንድ ሰው የጌታን ትእዛዝ ባይፈጽም ወይም ደግሞ አላደርግም ቢል ምን ይሆናል የሚል ጥያቄ ነበረ። ስለዚህ ይህንን መጀመሪያ ይመልሱልና ከዚ ወዲያ እነ መምህር ብሬም ወደ ቅዱስ ቁርባኑ ጥያቄ እንመጣለን ማለት ነው። ወደ ክርስቶስ ስጋና ደም እንመጣለን። ስለዚህ ናሮስ ይህንን ጥያቄ ይመልሱልናል። መጀመሪያ አንድ ሰው ከጌታ ትእዛዝ ወይም ከጌታ ቃል ቢወጣ ምን ይሆናል? የዘላለም ሕይወትን ያጣል? ላያጣም? ጥያቄው ለእኔ ይመስለኛል አይደል? ማለት ጥያቄን እስቲ በደንብ ግልጽ አድርግልኝ። የጌታ ትእዛዝ የትኛውን ትእዛዝ? የጌታ አራት ሁሉንም ክርስቶስ ያዘዛቸውን ትእዛዛት አላደርግም የሚል ሰው ወይም በክርስቶስ ትእዛዝ ላይ የሚያምፅ ሰው ቢኖር የዘላለም ሕይወቱን ያጣል? ላያጣም? እሺ፣ ግን ዛሬ እየተነሳ የነበረው ሀሳብ ቅድም እንደሰማሁት ስለ ጌታ እራት ስለሆነ ስፔሲፋይ ብታደርገው ጥያቄው አሁን ጥያቄው ላይ ይመልሱልን። እኛ እየጠየቅን ነው፣ እርስዎ ማብራሪያውን ይሰጡናል። አሁንም ዞሮ ዞሮ የጠየቅነው ከክርስቶስ ላይ የተነሳ ጥያቄ አይደለም። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ያዘዛቸውን ትእዛዛት አልፈጽምም ቢል በክርስቶስ ላይ ያመፀ ሰው ወይም ደግሞ ቃሉን አልፈጽምም ያለ ሰው የዘላለም ሕይወቱን ያጣል? አያጣም ነው ጥያቄ። ያጣል። ባጭሩ ለመመለስ ያጣል። እሺ፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋና ደም መታሰቢያነቱ ጥቅሙስ ምንድን ነው? መታሰቢያነቱ የክርስቶስ ኢየሱስን ሞትና ትንሣኤ የምናስብበት፣ ስለኛ በመስቀል ላይ የተሰራውን ስራ እያሰብን ያንን በማሰብ የምንወስደው ጌታ ኢየሱስ የሰጠው ትእዛዝ ነው። በሉቃስ ወንጌል ምዕራፍ 22 ላይ ኢየሱስ እንጀራን አንስቶ አመሰገነ፣ ቆርሶም ሰጣቸው ይላል። ከዛ ስለ እናንተ የሚሰጠው ስጋዬ ነው፣ ይህንን ለመታሰቢያ ያደርጉት ይላል። ስለዚህ ከዚህ ክፍል አንጻር ስናየው ለመጀመሪያ ጊዜ ኢየሱስ ክርስቶስ ይህንን ትእዛዝ ሲደነግግ ለመታሰቢያ እንዲያደርጉት የሰጠበት ሁኔታ ነው ያለው እና መጽሐፍ ቅዱሳችንንም በጥቅሉ ስናየው እንጀራ ነው አንስቶ የሰጣቸው ወይንስ ስጋውን ነው የሰጣቸው? እንጀራውን ነው የሰጠው? ስጋውን ነው የሰጠው? ቃሉ እኮ ነው የሚለው። ሉቃስ ወንጌል ምዕራፍ 22 ጥያቄ ገብቶኛል። ጥያቄው እንትን ነው የወሎት መልስ ሲመልሱልን ከመማማር አንጻር ስለሆነ የምንመላለሰው የሆነ ነጥብ አስይዞና ለመውጣት አይደለም። እንደዛ አይደለም። ቅድምም የነበረን ውይይት ተከታትሎታል ብዬ አስባለሁ። ስለዚህ ጌታ ኢየሱስ ክርስቶስ አንስቶ የሰጣቸው ስጋውን ነው ወይንስ እንጀራውን ነው የሰጣቸው? ይኸው አንስቶ የሰጣቸው እንጀራ እንደሆነ ነው መጽሐፍ ቅዱስ የሚናገረው። እኔ የማምነው እንደዛ ነው። ግን እኮ አንስቶ ግን የሰጣቸው እንጀራውን ብቻ አይደለም። እሺ፣ ስጋውን እንደሆነ ማስረጃው ምንድን ነው? እራሱ ይላል እንጀራውን ባረከው ስጋዬ ነው ብሉት አላቸው እንጂ እንጀራውን ብሉ አላላቸው። አሁን ስጋዬ ነው ብሉት አላቸው የሚለው
የሰጣቸው ወደ ስጋነት ተቀይሯል። እኔ አላልኩም፣ ቃሉ ነው የሚለው። እንጀራውን አነሳ ባረከና ይህ ስጋዬ ነው አላቸው። ስለዚህ እንጀራው ስጋዬ ነው። እንጀራ እንዴት ስጋ ይሆናል? እስኪ እኮ ቀጥሎ ያለው ነው እሱ የሚገልጥልን እኮ እንጀራውን አነሳ። መክፈት እንችላለን እያነበብነው እንድንሄድ። እንጀራውን አነሳና ባረከው ይላል። እስቲ ይሄ እንጀራ ከመባረኩ በፊት ስጋ ነው እንጀራ ነው? ከመባረኩ በፊት እንጀራ ነው። ከተባረከ በኋላስ? ስጋዬ ነው ስላለ ስጋ ነው፣ የክርስቶስ ስጋ ሆነ ነው አሁን ያልከኝ ያልከው? አላልኩም። እኔ ምንም አላልኩም። ከመባረኩ በፊት ያ ስጋ ነው እንጀራ ነው? ክርስቶስ ሳይባርከው በፊት እንጀራ ነው። ከባረከው በኋላስ? ደሴም ቲንግ እንጀራ ነው። እሺ ቃሉን አንብበው የሚል ከሆነ እኮ እያነበብኩልህ እኮ ያለሁት እኮ ቃሉን ነው። ከመባረኩ በፊት እንጀራ ነው፣ ከባረከውም በኋላ እንጀራ ነው ስላልከን ይኸው እዚህ ጋር አለ። እንጀራንም አንስቶ ይኸው ኢዮቤ ከፍቶላል። ከኢዮቤ ጋር ቀጥሉ። ኦኬ አሁን ክፍሉ ስለ መንፈሳዊ መብል ነው እያወራ ያለው እንጂ ስለ ትክክለኛ ስጋ እያወራ እንዳልሆነ መጽሐፍ ቅዱስ ይናገራል አይደል? እኔም አውጥቼዋለሁ። ስለዚህ አንብልኝ። ቆርሶም ሰጣቸው፣ ስለ እናንተ የሚሰጠው ስጋዬ ነው፣ ይህም ለመታሰቢያ አድርጉት አለ። ስለዚህ የሚሰጣቸው ምንድን ነው? አሁን ስጋ ሲል ቀጥታ ስለ ስጋ እያወራን ነው ወይ ስለ መንፈሳዊ መብል ነው እየተናገረ ያለው? ሁለተኛ ትርጉሙ ጋር እንሄዳለን። መጀመሪያ ይህ የሰጣቸው ምንድን ነው የሚለው ላይ እንስማማ። ምንድን ነው የሰጣቸው? የሰጣቸው ስጋ ነው ስለሚል እዚህ ጋር ስጋ አይደለም ማለት እንዴት ነው? አሁን እንጀራ ከላይ እያለ ከታች ስጋ እንዴት ሊሆን ቻለሽ? ስለባረከው ችግር የለውም። እሱን ችግር የለውም። እንጀራ ነው ሲል ተቀብለዋል አይደለ? እንጀራን አነሳ ሲል አዎ እንጀራን አነሳ ብለህ ተቀብለሃል አይደል? ስጋ ነው ሲል ስለምን ስጋ ነው የሰጣቸው ብላ አትቀበልም እንዴ? ማለት በምንም አይነት ሁኔታ ውስጥ ስጋ ሊሆን ስለማይችል ነው። ሊሆን ካልቻለ ለምን ስጋ ያላቸው እኮ እንደ ምሳሌ ነው እኮ እዛ ጋር ስለ መታሰቢያ እንዲያደርጉት ስለፈለገ አሁን ኖርማል እንጀራ ስለ ስጋው ምሳሌነት እያነሳ ነው። ስለ ሞቱና ስለ ትንሳኤው ይቅርታ መታሰቢያ የሚለው ስላለ ቃሉ መታሰቢያ የሚለው ላይ እናወራለን። ምሳሌ ነው የሚል አለ። መጀመሪያ ምሳሌ ላይ ለማውራት ምሳሌ የሚለውን ማግኘት አለብኝ። ምሳሌ የሚለውን አሳየኝና ምሳሌ ላይ እናወራ። እሺ ምሳሌ የሚለውን ለማሳየት ቀጥታ ስጋ ነው የበሉት። ይህንን ደግሞ መልስልኝ። የበሉት ስጋ ሊትራሊ ምሳሌ መልሳለሁ እኔ። ምሳሌ የሚል ቃል አለ መጀመሪያ? የለም፣ በፍጹም የለም። በቃ ከሌለ ምሳሌ የሚል ቃል ላይ ማውራት አይጠበቅብንም ማለት ነው። የሚለው ላይ ብቻ እናውራ። እሺ ጠይቀኛለህ። እንጀራ የሚል አለ፣ ስጋ የሚል አለ፣ መታሰቢያ የሚል አለ። ሶስቱ ላይ እናውራ አይሻልም? እሺ እንጀራን ምን አለ? አነሳ፣ አመሰገነ፣ ቆርሶ ሰጣቸው። ያነሳው ምንድነው ሲባል እንመልሳለን። ምን ብለን? እንጀራን አነሳ እንላለን፣ ቃሉ ስለሚል ማለት ነው። ከዛን ስለ እናንተ የሚሰጠው ምን ያለ? ስጋ ያለ። ይህን አለ፣ ይህ ስጋዬ ነው ካለ በኋላ ይህን ለመታሰቢያ ያድርጉት አለ። ይህን የተባለው ምንድን ነው? ስጋው። ለምን እናደርገዋለን? ለመታሰቢያ። እንዲህ ታምናለህ? ስጋውን ለመታሰቢያ በላለው ብለህ ታምናለህ እኮ። አሁን እዚህ ጋር ስጋ ያለው ስጋውን ነው ወይ ነው ጥያቄው? እሱ ነው ትክክለኛ ስጋውን። ስጋ ያለው ታዲያ ምኑ ነው? አሁን እኮ ምንም እኮ እዚህ ጋር እንትን ካላልን በስተቀር ቃሉን ይዘን ካልተጣመምን በስተቀር እያወራ ያለው ስለ መንፈሳዊ መብል እንደሆነ እንጂ ትክክለኛ ስጋውን ቆርሶ ለምን እንጀራን አነሳ? ሊትራሊ ስጋውን ቆርሶ ለምን አልሰጣቸው? ስለ ትክክለኛ ስጋ እያወራ። እሺ አንደኛ እየተጣመምን ምናምን የሚለውን አገላለጽ ብትይዘው ጥሩ ነው። በዛ መልኩ እየሄድን ስላልሆነ ማለት ነው። ውይይቱን ወደ ሌላ መልክ እንዳትወስድብኝ። እንደዚህ አይነት ቃል መጠቀም ከጀመረን ውይይቱ ይበላሻል። ያው እኔም በአንተው ቋንቋ ማውራት ስለምጀምር አማርኛ መረጥ እያልኩ ነው በአጭር ቋንቋ። ሁለተኛ ከራሴ የጨመርኩት ቃል የለም። ያልኩት ይሄንን ትቀበለዋለህ ወይ ብቻ ነበረ። ለምን ሌላ ነገር ማውራት እንዳስፈለገ አልገባኝም።
ስለናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ አድርጉት ይላል። ስጋውን ለመታሰቢያ ታደርጋለህ ወይ ስለ አይ ስጋው አይደለም አልክ። ስጋዬ እያለ ስጋው አይደለም እያልከኝ ነው ያለኸው አንተ። አንተ ነህ ማብራሪያው ራሱ በማስረጃ መስጠት ያለብህ አንተ ነህ። እኔ ቃሉን ተቀበልኩ ስለ አንተ አትቀበለው እያልከኝ ስለሆነ ማለት ነው። እሺ ስጋ የተባለው ምንድን ነው? እሱ ስጋ የተባለው አሁን እንጀራውን ነው አይደለ ያለው? እንጀራንማ አነሳ ነው የሚለው። እንጀራን አነሳ። እሺ ቆይ ችግር የለውም በአንተ ቋንቋ ልሂድና እንጀራ ስጋው ነው ለክርስቶስ። እንጀራው ለክርስቶስ ስጋው ነው። ምሳሌነት ነው። አያሁ እኔም እኮ ያልኩህ ይሄን ነው። ስለ ምሳሌነት እያወራ የምን ምሳሌ የሚል የለም ብለናል እኮ ቅድም። እንደዛ ከሆነ ትክክለኛ ስጋውን ቆርጦ መስጠት አለበት ጌታ ኢየሱስ ነው ባጭሩ እኔ እያልኩ ያለሁት። ስለ መንፈሳዊ መብል እያወራ ካልሆነ በስተቀር ትክክለኛ ሊትራሊ ስጋውን ቆርሶ ለምን አልሰጣቸውም ነው። በጣም ጥሩ። መንፈሳዊ መብል የሚለውን አልተቃወምንም እኛ። መንፈሳዊ መብልማ ነው። መንፈሳዊ መብል ማለት ስጋው አይደለም ማለት ግን አይደለም። ግን ደግሞ አንተ የጠየቀውን ጥያቄ አይሁዶች አንስተውት ነበርና እሱን ቃል በቃል እንመልሳለን። አስቀድሞ ግን በቃ ጌታ በነገራችን ላይ አሁን ቃሉን በቀጥታ አልቀበልም ነው ያንተ ሐሳብ ቢልም ምን ያልቀበልም ካልሆነ ስጋዬ ሲል ስጋው አይደለም ለምን ትላለህ? ምክንያቱም ስጋው አይደለም ትልና ሊትራሊ አይወሰድም ትልና መልሰ እንጀራው ነው ስጋ የተባለው ትለኛለህ። ስለዚህ እንጀራውን ስጋዬ ካለው ሊትራሊ እኔ ደግሞ ምን አይነት ጥያቄ ነው ማቀርበልህ? እንጀራ እንዴት የጌታ ስጋና ደም ይሆናል? እንጀራ እንዴት የጌታ ስጋና ደም ይሆናል? አሁን እኮ ከዚህ በፊትም እኮ በተለያየ ነገር ነገሮችን መጽሐፍ ቅዱስ በምሳሌነት እያደረገ ይናገራል እንደምታውቀው። ስለዚህ አሁን እዚህ ጋር እነሱ ልክ እንደ ምልክት እንደ ሳምፕል ይሄን ነገር ለትእዛዝ እንዲያስተላልፉ ሰጣቸው። ከብሉይ ኪዳን ጀምሮ መጽሐፍ ቅዱስን ስታነበው እኮ እስራኤላውያን የምን ምሳሌ የምን ምልክት ቆይ ቶ የእስራኤል ጋር ቶ አንዴ የምን ምሳሌ የምን ምልክት ስጋው የምን ምልክት ነው? ስጋው የክርስቶስ ስጋ ምሳሌ ነው። የቱ? አሁን እዚህ ጋር ያነሳው እንጀራውን አንስቶ ስጋ ብሎ ሲላቸው ስለ ክርስቶስ ስጋ ትክክለኛ ስጋ ሊትራሊ የምናውቀው ስጋ አይደለም፣ ስለ ፍለሽ አይደለም እያወራ ያለው። ስለምንድን ነው እያወራ ያለው? እያወራ ያለው ስለ ትክክለኛው ስጋ ሳይሆን ስለ መንፈሳዊ መብል ነው እኮ አልኩህ። ኢዮቤ ቅድም አንድ ነገር ጠይቀነው ነበረ ካስታወስክ። የጌታን ቃል መሻርና ክርስቶስ ነው ያለውን አይደለም ማለት በክርስቶስ ላይ ማመፅ ነው ብለናል ቅድም። ጤና ወንድማችን ብለናል። ክርስቶስ ይህ ስጋዬ ነው ብሏል አላለም? አሁን እዚህ ጋር እሺ አሁን ብሏል አላልኩም? ቆይ ወንድሜ ለቃሉ እንታመን። ክርስቶስ ራሱ በአንደበቱ ተሰብስበው ለነበሩት ይሄ ስጋዬ ነው እያለ ነው አይደለም ብሏል። አይደለም ማለት በክርስቶስ ላይ ማመፅ አይደለም? ከራሳችን ምንም ነገር አላመጣንም። ቃል በቃል የተጻፈው ነው እየጠየቅን ያለ ነው። እኔ የምፈልገውን አላልኩም። ይኸው ቃሉ እኮ ነው። እኛ አንድ ነገር አልጨመርንም። እንጀራውን አነሳ ባረከና ይሄ የኔ ስጋ ነው አላቸው። ስለዚህ ይሄ ስጋዬ ነው ያለውን የክርስቶስን ቃል አንድ ሰው በራሱ ለውጦ አይደለም ቢል ክርስቶስ ላይ አምጿል አላመፀም? እኔ አሁን አምጿል አላመፀም? ይሄ ስጋ ካይደለም ቢል አንድ ሰው በክርስቶስ ላይ ያመፀ ነው አይደለም? ቅድም ላልከው ቃል ራስ ታመን። አሁን ስጋክ ነው ለማለት ራሱ እኮ ነው ያለው። እኔ አይደለም ያልኩት፣ ራሱ ክርስቶስ ይሄ ስጋዬ ነው አለ። ክርስቶስ እዚህ አሁን ኢዮቤ እያሳየክ ያለው ክፍል ላይ ይሄ ስጋዬ ነው አለ። ራሱ ክርስቶስ ነው ያለው። ያንተ ስጋ አይደለም የሚል ሰው ቢኖር ይሄንን ክርስቶስ ላይ አምጿል አላመፀም? እሺ ይሄን ሐሳብ እንለፈውና ለምን እናልፋለን? በተአምር የሚታለፍ ሐሳብ የለም። ለዚህ ቃል መታመን ስላለብን ለምን አልነውና እኮ አንተ ወደኋላ መለስከኝ ብዬ እኮ ነው አሁን እያደረክ ያለው ነገር ወደኋላ መልሳ አሁን ለቃል ታመን። ይሄ ስጋዬ ነው ያለው ማን ነው? እሺ ማን ያለው? ክርስቶስ
ክርስቶስ ነው ያለው። ግን አሁን እዚህ ጋር ስጋዬ ነው በሌላ ቋንቋ ክርስቶስ ያለውን ይህንን ቃሉን አንተ ምን እያልከው ነው? ያንተ ስጋ አይደለም እያልከው እኮ ነው። ስለዚህ እያመፅክ አይደለም ክርስቶስ ላይ እሱ ያለው ስለ መንፈሳዊ መብል ነው እንጂ ስለ ስጋ አይደለም። እንጀራውን እያወራ ያለው እንጀራውን አነሳ ባረከና ይሄ ስጋዬ ነው አላቸው። ምኑን እየሰጣቸው? እንጀራውን። እንጀራውን ክርስቶስ ምን አለ? ስጋዬ ነው አለ አላለም? ይሄንን ብሏል። ስለዚህ ክርስቶስ የሰጠውን ያን እንጀራ ያንተ ስጋ አይደለም የሚል ሰው ክርስቶስ ላይ ያመጻል አያመጽም? ያመጻል። ያመጸ ሰው ምን ይሆናል? እንለፈውና ወደ አናልፍም። ያመጸ ሰው ምን ይሆናል? ለምን እናልፈዋለን? ትምህርት አይደል እንዴ? አዎ፣ ግን አሁን አንተ ያስከው አንተ አልያዝኩም። ይሄንን ያመጸ ሰው ምን ይሆናል? እንጀራውን አነሳ ስጋዬ ነው አለ። አመንን፣ ተማመንን። ስለዚህ ይሄ እንጀራውን አንስቶ ባርኮ የሰጠውን የክርስቶስን ስጋ አልቀበልም የሚል በክርስቶስ ላይ ያምጿል። ያመጸ ሰው ምን ይሆናል? የዘላለም ሕይወት ነው ያጣው። እኔ ደግሞ ልጠይቅህ፣ ስለ ትክክለኛ አትጠይቀኝ። መጀመሪያ የዘላለም ሕይወት ያሳጧል አያሳጣውም ቃሉ ላይ ነው ያለ ነው። ሌላ አዲስ ነገር የጻፍነው ነገር የለም። ያሳጧል አያሳጣው? የትኛው ነው የሚያሳጣው? አሁን ያልከኝ አሁን ክርስቶስ ባርኮ ሰጠና እንጀራውን እንኩ ይሄ የዘላለም ሕይወት የሚሰጠው የእርሱ ስጋ እንደሆነ ሰጣቸው። የዘላለም ሕይወት የሚሰጠው የሚለው እዚህ ጋር አላለም ይላል። ጎበዝ። ልክ እንደዚህ አሁን እንደታመንከው አሁን ለዚች ቃል እንደታመንከው በል ይህን እንጀራ አንስቶ ስጋዬ ነው ላለውም ታመንለት ብሏል አላለም? እሺ አሁን ብሏል። ግን እሺ እሱ ያለውን አንተ በምን ችሎታ ነው የምታርመው? እሺ እኔ እኮ እሱ ያለውን ላርም አይደለም እያልኩ። ስለዚህ የክርስቶስ እንጀራውን አንስቶ ስጋዬ ነው ብሏል። ስለዚህ ያ እንጀራ ስጋ ነው አይደለ? በፍጹም ስጋ አይደለም። ስጋዬ ነው አለ እኮ ክርስቶስ። ያው እኮ ምሳሌ ነው ያለው። ስጋዬ ነው አለ እንጀራውን። ይኸው ቃሉ እኮ በምሳሌ ነው እኮ ነው። ስጋዬ እያለ ነው እንጀራውን አይልም? አሁን ይሄንን እዮብ ይቀጥሉ። እሺ እንደዚህ ነው ቅድም የተጠቀምከውን ቃል አሁን ለአንተ ብትጠቀመው ደስ ይለኛል። ቃሉን ይዞ በመጣመም ምናምን ካልሆነ ያልከውን ማለት ነው። አሁን ራስህ ስጋው ነው አይ መልሰህ ደግሞ ስጋው አይደለም ትላለህ ማለት ነው። ስጋው ነው ቢልም ስጋው አይደለም ትላለህ እና ደስ አይልም እውነት ለመናገር ግን እናሳጥረው። ቀጥሎ ምን ይላል? እሺ ስጋው ላይ ያወራው ነገር አለ አልረሳነውም። ወደ ደሙ ሊድና ቁጥር 20 ላይ እንዲሁም ከራት በኋላ ጽዋን አንስቶ እንዲህ አለ፣ ይህ ጽዋ ስለእናንተ የሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። የፈሰሰው ምንድነው ወዳጄ? አሁን መታሰቢያ የሚለውን ለምን ዘለልከው? እሱን እናወራለን ማለት አይቀርም። እሱ እኮ ይቀድማል። አልዘለልኩትም። ክፍሉ ስጋና ደሙን አያይዘን ቆይ አንዴ። ስጋው ብቻ ነው መታሰቢያ ወይስ ደሙም ጭምር ነው መታሰቢያ? አዎ ግን አንዴ ከስጋው ጋር ካወራን ዘ ሴም ቲንግ ነው ማለት ስጋውን ስለ ስጋ ያወራነው ሐሳብ መልሶ ደሙም ላይም ስለሚመጣ እናሳጥረው ስላልክ ችግር የለውም። እሺ እንሄዳለን። ለስጋው የተነገረ ሁሉ ለደሙ ከሆነ ለደሙ የተነገረ ሁሉ ለስጋውም ጭምር ነው ማለት ነው አይደል? ዘ ሴም ቲንግ ነው። አንድ አይነት ሐሳብ ነው እኮ ያለው። በጣም ጥሩ። ስለዚህ እዚህ ጋር እኔ ከመታሰቢያው አስቀድሞ ደሙ ጋር የተነገረው ለስጋውም የሚሆን አስፈላጊ ነገር ስላለ ነው። ቀጥሎ ወደ መታሰቢያ እንሄዳለን። እሺ በደንብ አድርገህ ስማ እዚህ ጋር። እሺ ይህ ጽዋ ስለእናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ይላል። የሚፈሰው ምንድን ነው? ይህ ጽዋ የተባለው ምንድን ነው? ወይኑ ነው አይደል? አንስቶ ይህ ጽዋ የተባለው ምኑ ነው? ስለ ክርስቶስ ደሙን ማለት ነው። እሺ ደሙ ነው አይደል? ይህ ጽዋ የተባለው እሺ በደሜ የሚሆን አዲስ ኪዳን ነው ይላል። አዲስ ኪዳን በምሳሌ ነው የተመሰረተው ወይስ በደሙ? በደሙ ነው አዲስ ኪዳን። እሺ በደሙ ነው ማለት ነው። ምሳሌ የሚለውን የምትወስደው ከሆነ አዲስ ኪዳንም በምሳሌነት ተመሰረተ አያስብልብህም? እንደዛ እንዳያስብልብኝ ይህ ጽዋ ስለእናንተ የሚፈሰው ደሜ ነው አላለም። በደሜ ነው የሚለው ማለት ደሜ ነው የሚለው ሐሳብ ቢጠቀም ጽዋው ደም ነው ብለን እንወስደው ነበር።
ግን በደሜ ነው ያለውን አይተዋል። ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው የሚለው። ይህ ጽዋ ስለ እናንተ በሚፈሰው በደሜ ነው የሚለው። ወዳጄ ግልጽ እኮ ነው አማርኛው። እንዴት ታነባለህ አማርኛ? ይኸውልህ ይህ ጽዋ እና በደሜ የሚሆን በሚፈሰው ነው የሚለው። ይህ ጽዋ ያው ስማ በደንብ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ይህ ጽዋ ስለ እናንተ በሚፈሰው በደሜ ነው የሚለው። በሚፈሰው በደሜ የሚሆን አዲስ ኪዳን ነው። አሁን እዚህ ጋር አዲስ ኪዳን የሚሆነው በደሙ መፍሰስ ስለሆነ ነው። ይኸውልህ ስማ እስኪ አንዴ አዲስ ኪዳን የሚሆን የሚለው አዲስ ኪዳን በደሙ መፍሰስ የተመሰረተች ስለሆነች ነው አዲስ ኪዳን። ስለዚህ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው ሲል አዲስ ኪዳን የቆመችው በደሙ ነው፣ የተመሰረተችው በደሙ ነው። አዲስ ኪዳን ያልነው በክርስቶስ ደም መፍሰስ ነው። ስለዚህ ይህ ጽዋ የተባለው ይኸው በሚፈሰው በደሜ ተብሏል። ስለዚህ የፈሰሰው ያ ነው ማለት ነው። ስጋዬ ደም ያለ ሁለቱም ቦታ እናሳጥረውና ለመታሰቢያ ያድርጉት ማለት ነው። እሺ ጠይቅ። አሁን ስጋው ላይ ሲናገር ቃል በቃል ስጋዬ ነው ብሏል አልከኝ ቅድምና ቃሉም ይላል ይህም ለመታሰቢያ ያድርጉት ቃሉ ነው ያለው። ቃሉም ይላል አልኩ እኮ። አሁን የኔን ስህተት ከቃሎች ውስጥ ከመፈለግ ወደ ዋናው እንትን ብንገባ ይሻል። አሁን እዚህ ጋር ይህ ጽዋ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው ሲልና አሁን እዛ ልክ ለስጋው እንደተጠቀመው ለደሙ ደግሞ ለምንድን ነው ይህንን ያልተጠቀመው? አሁን እዚህ ጋር ይህ ጽዋ ስለ እናንተ የሚፈሰው የአዲስ ኪዳን ደሜ ነው ለምን አላለም እንዴ? አለ እኮ። እስቲ አንድ ነው ይኸው ቃሉን 19ንና 20ን ያቸው ይኸው ወዳጄ ስማ በደንብ 19 ላይ ስለ እናንተ የሚሰጠው ስጋዬ ይህ ነው፣ ይህን ለመታሰቢያ ያድርጉት አለ አይደለ? አዎ ቀደም ምን ተባብለናል? ለደሙ ለስጋው የተነገረ ለምንድን ነው? ለደሙ። በጣም ጥሩ። ስለ እናንተ የሚሰጠው ስጋዬ ነው ሲል ስለ እነሱ ደሙም ተሰጥቷል አልተሰጠም? ተሰጥቷል። በጣም ጥሩ። ከዛን ቁጥር 20 ላይ ደግሞ ይህ ጽዋ ስለ እናንተ በሚፈሰው፣ ስለዚህ ስለነማ ፈሷል ጽዋው? ስለነሱ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። ምን በሚለው አለ? በሚፈሰው አይደል? ስለዚህ ስለየትኛው በመስቀል ላይ ስለሚያፈሰው ደም አይደል እየተናገረ ያለው እዚህ ጋር? አሁን የጽዋ የሚፈሰው ደሜ ነው ሲልና አሁን በሚፈሰው ሲል አሁን ለምሳሌ አንድን ነገር እኮ ተክተ ለማውራት ስትሞክር ለምሳሌ አሁን ለመጽሐፍ ቅዱሳዊ ሐሳብ ምድራዊ ነገር ማብራሪያ ሊሆን ባይችልም ግን አንድን ለምሳሌ አንድን ነገር ለመተካት ስንፈልግ በነው የምንጠቀመው። ለምሳሌ ለመተካት አንድን ነገር ለመተካት ስንጠቀም አሳየኝና እንድንረዳ። አሁን ይሄ የጽዋ ስለ እናንተ በሚፈሰው በደሜ ነው ሲል በደሙ የሚመሰል ምሳሌ እንደሆነ ምሳሌውን ንገረኝ መጀመሪያ። አይልም ተው የሌለ ነገር አታወራ። መጀመሪያ እስኪ ምሳሌውን ንገረኝ በሎጂክ መልኩ ለማምጣት ስለሞከርክ። ለምሳሌ በአማርኛ አልከኝ። እስኪ በአማርኛ በተተክቶ የሚነገረውን እስኪ አንዴ ንገረኝና ባመጣህበትም ላሳይ ስለምችል። አሁን አንድን ነገር ለመተካት ስናስብ እኔ እኮ በምሳሌ ስልህ ምሳሌውን ልጠቀምና ምሳሌውን አስቤ ተዘጋጅቼበት ላወራ አይደለም። አንድን ነገር ስንጠቀም ነው እንጂ ምክንያቱም ቅድም ምን ብለኸኛል? ቆይ አንዴ ወዳጅ ምን ብለኸኛል ቅድም? በምድራዊ ነገር መቼም መመሰል ቢከብድም ብለን ያቆምከው ግን ምሳሌው ጠፋ መሰለኝ። አይደለም በምድራዊ ነገር መመሰል ቢከብድም ስለ አሁን አማርኛ ላይ ስንጠቀም የትኛውንም ነገር አንድን በሱ ወይም በሆነ በቃ አትጨናነቅና አንዴ ብቻ እንትን ልበልህና ከዛም በኋላ ቁጭ ብለህ ታጠናዋለህ። ቃል በቃል ለምን አላለም የሚለውን ብቻ እሺ መልስልኝ። አሁን ደሜ ነው አሳይሃለሁ። ደሜ ነው ቃል በቃል ያለውን ብቻ ንገረኝ፣ አሳይኝ እንደዚህ አይነት ክፍል። እሺ
አሳያለሁ፣ ችግር የለውም። ብሎ ስለ ወይኑ እያወራ እንደሆነ መጽሐፍ ቅዱስ እንደዚህ ቃል በቃል ተቀምጦ ከዛ በኋላ ደግሞ አሁን ደሜ ነው የሚለውን ደግሞ አንተ ልክ እንዳሳየኸኝ አሳየኝ። እሺ ይኸውልህ፣ ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። ስለ እነርሱ በሚፈሰው በደሙ የሚሆን አዲስ ኪዳን ነው። በለምን ተጥቀመ ሲባል የአዲስ ኪዳን መሰረት መሆኑን እየነገረ ነው። እንዴት ብሎ? ይህ ጽዋ አለ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው አለ። በደሙ የሚሆን ምን አዲስ ኪዳን? ደሙ ያልሆነ ግን በወይን የተመሰረተ አዲስ ኪዳን አለ። ደሙ በደንብ ስማ፣ ደሙ ያልሆነ በወይን የሆነ አዲስ ኪዳን አለ። ደሙ ያልሆነ አለ? የለም። ወይን ነው ደሙ አይደለም የምትለኝ ከሆነ አዲስ ኪዳንን ምን ልታረገው ነው? ምክንያቱም አንተ በአንተ ትምህርት እንኳን ቢሄድ ማለት ነው ደሙ ምንድነው አዲስ ኪዳን የተመሰረተው ደሙ ባልሆነ ወይን ላይ ከሆነ በወይን የተመሰረተ አዲስ ኪዳን ክርስቶስ መሞት አላስፈለገውም ነበር ማለት ነው። ምክንያቱም በወይን አዲስ ኪዳን የሚመሰረት ከሆነ በደሙ ካልሆነ የክርስቶስ ሞት ከንቱ ነው የሚሆነው። በወይን እየተመሰረተች አዲስ ኪዳን ለምን ክርስቶስ ይሞታል? አይመጣውም። የለም እንደዚህ አይነት ትምህርት። አሁን ሁለቱን ለምን ለይተህ ነው? ስለ ጽዋም ስለ ደምም ነው ያነሳው አይደል? አዲስ ኪዳኑ ደሙን የሚወክል ሲሆን ኢዮባ ባጭሩ እዚህ ጋር ሌላም ክፍል ላይ ጽዋም ምንድነው ጽዋም እንጀራም ተብሎ ይነገራል። እንጀራን አነሳ ቆሮንቶስ ላይ ያሳያለው፣ ምንም ችግር የለውም። ስጋውና ደሙ አይደለም ብለህ የምትቃወመውን ነው ልክ አይደለህም የምልህ። ደሙ ምንድነው ጽዋ የተባለው ግን ቃል በቃል ደሙ እንደተባለ ላሳይ ይችላልው። ጽዋውን ደሜ ብሎ ሲገልጸው ላሳይ ወደ እንደዛ ወደ ቆሮንቶስ ሄደን እሱን ብናየው ነው የሚሻለው። ቆይ ጽዋውን ደሜ እንዳለው ላሳይ መጀመሪያ እንየው። እሺ ችግር የለውም። እሺ እስከዛ ድረስ ዮሐዴ ሰላም ነው፣ መልእክት ይኖራሉ እያስባለሁ። እግዚአብሔር ይመስገን። አይ ባጭሩ የሆነ ደሜ የሚለው ማለት ጽዋው ደሜ ማለቱ ልክ እንደ ስጋ አሳየኝ ምናምን እያለ ሲከራከር ስለነበር ባጭሩ ይኸው ከፍቶታል። እንዳጋጣሚ ኢዮባ እሱን ለማለት ነበር። ቀጥል። እሺ ይኸው